በጣም ቦታ ከምሰጣቸው ነገሮች አንዱ የምበላው ምግብ ነው። ለምን ሰው ምግብ ስለሚጣፍጥ ነው የምበላው። ለኔ ደግሞ ምግብ በትክክለኛ ደግሞ እውነቱ ነዳጅና የግንባታ መሳሪያ ነው። በቀን 3 ምግብ በፍጹም አስፈላጊ አይደለም። ቢያንስ አንዱ ቢቀነስ ኦኬ ሌላው ላይ ካካስ ይሆናል። ግን የምግብ ፍጆታ በአገር ደረጃ እንቀንሳለን እንድ ጤናም እናሻሽላለን። ሰው ጠቃሚ ነው። ስትለምደው እኮ ደስ ይላል። እኔ እኮ አሁን ይሄ ስሜት ዝም ብሎ ቢቆይልኝና ሳልበላ በዚህ ስሜት ብቆይ ደስ ይለኛል። ግን አይቻልም። በምን አጋጣሚ ነው ግን ይሄንን ፍልስፍና ወደ ህይወት ያመጣው? ፍልስፍና ሳይሆን ሳይንሱ ነው። በቃ ሳይንሱ አዘውትሮ ቶሎ አለመብላት ሰውነታችን ራሱ ፍጥረቱ ለዛ የተፈጠረ ስለሆነ ጥሩ ነው። ሞከርኩት፣ ይኸውና በጣም ጥሩ ነው፣ ተስማምቶኛል። በቃ ትላንት የበላው ነኝ ነገ ነው የምበላው። ቅልል ብሎኛል። አሁንም በቀን አንዴ ነው የምትበላው? አዎ እውነት። ዛሬ እንደውም አልበላውም። 48 ሰዓት ነው የሚሄደው። ለምን አሁን በልቼ ብመጣ እንድክምክም ብዬ ነው የምታገኘኝ። ምግብ ስራ ነው። ዛሬ እንደምመጣ አውቄያለሁ። ሁሌም እንደዚህ በቃ አብሶ ከሰዓት ጠዋት ቢሆን ችግር የለውም። ለምን ምሳ ነው የምበላው። ከምሳ በኋላ ከሆነ ግን ትላንት ምሳ። አሁን ሰውነታችን የሴሎች ጥርቅም ነው። የተወሰኑ ውስጥ ያሉ የኩላሊት የምናምን ኦርጋኖች በስተቀር 4 ወር ውስጥ እያንዳንዱ ሰውነትህ ላይ ያለው ሴል ተቀይሯል። አሁን እኛ እንደ ሰው እንደዚህ አንድ ሁሌ ቁጭ ያለ የማይቀየር ነገር አይደለንም። እንደ ይሄ የሚሄድ ወንዝ አለ አይደለም? ወንዙን እያየኸው ነው። አሁን ያለው ውሃ ግን ይሄዷል፣ ሌላ ነው። የሰውነትህ ሴሎች በሙሉ እንደዛ ናቸው። የቆዳ ሴል በቀናት ነው የሚቀየረው። ግን ግፋ ቢል 4 ወር አብዛኛውን ሴል የነበረው ሞቶ አዲስ ተክቶታል። እሺ በተካ ቁጥር በምንድን ነው የሚተካው? በምትበላው ነው። ጥሩ ምሳሌ አሁን ይሄ ያለንበት ቤት አለ። ይሄ ግድግዳ ዘንድሮ ሲሚንቶ ተወዷል የለም ተብሎ በግማሽ ሲሚንቶና በአፈር ተሰርቷል። ወይ ብረት የለም ብሎ በሆነ ነገር ተሰርቷል በእንጨት። ቀለም ይቀባል፣ ቆሟል ግድግዳው። ግን 20 ዓመት መቆም ያለበት በሁለተኛው ዓመት ይሰነጣጠቃል። ትንሽ ነገር ነካው ይፈርሳል። ሰውነታችን እንዲህ ነው። በጣም ወሳኝ ነው የምትበላው ነገር። ለምን ማንነትህ የሚገነባው ከዛ ነው። ሁሌ እንዲህ እንዳለ ነው። ያለፈው አልፏል። ሊትራሊ ሰው ከጾመ ጾም ደግሞ በጣም ጥሩ ነው። ይሄ የሞተ ነገር ያጸዳል ምናምን መልሶ ይገነባል። ትክክለኛውን ግብዓት ከሰጠኸው ሁሉ ነገርህ ይሄ በተበላሸ ጥሬ ዕቃ የገነባኸው ኦር በጎደለ ጥሬ ዕቃ የገነባኸውን ሰውነት አስተካክለህ 4 ወር ትገነባለህ። ያን ለማድረግ እንግዲያውስ በጣም የተለየ ትልቁ ነገር ይሄ የግብርና ምርቶች የሉም እነዚህ ምግቦች ውስጥ። ይሄ ሲምፕል ካርቦሃይድሬት የምትለው ሰውነት የማይፈልገው ነገር የለም። የፕሮቲኑ የምትፈልገው ፋት፣ ፋይበር፣ ምን የተመጣጠነ ምግብ። እንደውም የትንፋሽ ስፖርቱን ማወቅ ፈልጋለሁ። ኦኬ ላሳይህ። እንግዲህ 4 ዙር ነው የምሰራው። እሺ እንደዚህ ባንዴ አይደለም። 30 ጊዜ እንትን ነው። ጠንከር አድርገህ ነው የምትስበው በአፍንጫ ሳውጣው ቀለል። ይሄን 30 ጊዜ አረጋለሁ። እሺ አንድ ከዛ ቆይ 30ኛው ላይ እስከ መጨረሻው አስወጣዋለሁ። እሺ 4 ዙር 30። ከዛ ወደው ስተነፍስ ሆድህን ሁሉ ጨምቀዋለህ። ይሄ ማለት ካርቦን ዳይኦክሳይዱ በሙሉ ይወጣል። ከዛ እንዳለ ስትከተው ሙሉ ኦክሲጅን ትሆናለህ። 4 ዙር ይሄንን ጧት አረክ ማለት ኤክስፕሬስ እንደዚህ አያነቃህም። በቃ አዎ፣ ዋው ደስ ይላል በጣም።
እንግዲህ እዚህ መንቃት ላይ እንደገና ቡና ትጨምርበታለህ ማለት ኖ ቆይቼ ነው። ከዚህ በኋላ ተነቃቅቻለሁ። ትንሽ ቆይቼ ደግሞ አንድ 10 ደቂቃ እዛው ፀሐዩን እያየሁ ፀሐይም ከሌለ ብርሃኑን እያየሁ ዝም ብሎ ተረጋግቶ መንቀሳቀስ ያለብን ይመስለናል። አውቄ ራሴን ሬዲዮ አይከፈት ቲቪ አይከፈት ምንም ዝም ብሎ በቃ ከራስ ጋር ቁጭ ማለት ሰማይ ማለት ምናምን ሲስተሙ በሙሉ መልሶ እርግጥ ይላል። በቃ ደስ ይላል። ታስባለህ